ሄርሜላ ናት አንደኛ ከኛ ህይወት መውጣት ያለባት ሴት እሷ ናት። እሷ መውጣት አለባት። ከዛ የኛ ህይወት ተስተካክሎ አብረን መቀጠል አለብን። ሌሎቹም አሉ። እነሱንም ቀስ በቀስ በሂደት እናስወጣቸዋለን አይደል? አንተም ይህን ነገር ትፈልገዋለህ። አይ ቲንክ ባትፈልገው ኖሮ ብዙ ነገር አትጠይቀኝም ወይም አትነግረኝም ነበር አይደለም? ምንድን ነው ግራ ማጋባክ? እንደዚህ ለሰላም ከሆነ ችግር የለብኝም እኮ ለሰላም ከሆነ አሁንም እግዚአብሔር ሰላም ያድርገን ሁላችንም። ግን ደግሞ ብቻ ብዙ ነገር አልታወቀም። አይ አብርሃም ሚስት ምን ታደርግብኛለች ብለህ አስበህ ምን ታደርጋ? አሁን ሚስት መቼም ልትጣላ ይሄን አታደርግም አይደለ? ልጇን አምጥታ እንደዚህ የሆነች ሁሉን ነገር ረስታ ሁሉን ነገር ትታ በቃ መጣች አይደለ? ምንድን ነው እንዳይዋጥልህ የሚያደርግ? ምንድን ነው ፍርሃት እንዲሰማ የሚያደርግ? ሄርሜላ ጋር ሆነ ፍርሃት ያልተሰማ ሰውዬ በነዛ ሴጣን የሆኑ ጓደኞች ተከበ ምንም አይነት ፍርሃት ያልተሰማ ሰውዬ ትዳር ሲፈርስ ምንም ፍርሃት ያልተሰማ ትዳር አደጋ ላይ ሲወድቅ ምንም ፍርሃት ያልተሰማ ሰውዬ ዛሬ ፍርሃት አለኝ ምናምን ብለህ ማነው የአበባ ደሳለኝ ዘፈን ካልዘፈንኩ የምትልበት ምክንያት አልገባኝ፣ አልተዋጠልኝም። በደንብ ይዋጥልሃል እንጂ በደንብ ይዋጥልሃል። ምንድን ነው የማይዋጥልኝ? ፍላጎትሽ ምንድን ነው? እኔ እናንተ እንታረቃለን፣ ሰላም እንሆናለን። ከዛ ደግሞ ሄርሜላም ሌሎቹም ሰዎች ከኛ ህይወት ይወጣሉ። ችግር የለውም፣ እነሱ ለመውጣቱ ይወጣሉ። ግን ደግሞ ስለኔና ለአንቺ መታረቅ ደግሞ እናስብበታለን ማለት እናስብበታለን። በቃ ታስብበታለህ በአንተ ቤት በቃ አሁን አንተም ልትኩራራ ምናምን ነገር አንተም አሁን በቃ ልታስለምን ምናምን እንዴ የፉክክር ቤት ምን ሳይዘጋ ያድራል ነው የሚባለው። ኧረ አያምርም በወንድ ጎበዝ እንደዛ ማለት አያምርም በወንድ። ይሄን ማለት የነበረበት ይሄም ስትል የሚያምርባት ሩታ ናት። ይሄን አንተ ማለት የለብህም እንዴ አሁን ልትኮራ ምናምን ነገር በቃ ልትጀነን ሂድና እዛ ጓደኞች ላይ ተጀነን፣ ሂድ ሄርሜላ ላይ ተጀነን። እንዴ ሊያሳብደን ነው እንዴ? እንደዚህ እንዳልሽበት ምክንያት ግራ ስለገባኝ በደንብ እናስብበት ነው ጊዜ እየፈታሁ ሲመጣ እንታረቃለን። ምንድን ነው የምናስብበት? ሲጀመር አሁን በቃ ነገሮች መስተካከል ያለባቸው ምናምን ብለኸኝ እኔ ደግሞ አክሰፕት ሳደርግ ነው ጊዜ የምንወስደው እና የምንወስደው እኮ እናስብበታለን። ችግሯ እኮ ይሄ ጋር ነው አብርሽ ማለት ነው። እውነት ለመናገር ማለት ነው ምንድን ነው የምታስበው እንዴ? ሩታ እኮ የልጅ እናት ናት። የምታስበው ነገሮች ወደኋላ በልና ምንድን ነው ችላ የሚያስደረግ? ከሚስት ጋር መመለሱ ነው ችላ ወይስ ከሚስት ጋር መሆን ወይ ከልጅ ጋር አንድ ጋር አለመሆን ነው? ሚስት አትፈልግም አንተ ከሩታ ጋር መሆን ወይ ግልጹን ንገራት ወይ አታንከራታት ልጅቷን እንዴ። ምንድን ነው ላስብበት እንደ ሴት ልጅ ናት እንደውም ላስብበት የሚባለው እንጂ የምትለው እንጂ ወንድ ልጅ አይደለም። እሷ ትክክል መንገድ ስትመጣ አንተ ደግሞ ትገፋታለህ። ስለዚህ የአንተ ጥፋት ነው ማለት ነው። ማንም አያጠፋም። አንተ በጥፋት ሩታ ላይ ኮራ ይሆናል አይደለ? ኩራት ስላለው ብለተውን ተሳስተሃል ማለት ወይ ጎራለው ምናምን ብለተውን ተሳስተሃል ማለት ነው። ፍሬው እንዳለው ማለት ነው። ለምን መሰለህ? አንተ ትዳር የምትፈልግ አይመስለኝም። ሰው ልጅ እኮ ትዳር የሚፈልግ ሰው እኮ እንደዛ አይደለም። ሀቂቃ ማለት ነው። ትዳር የሚፈልግ ሰው እንዲህ አይደለም በፍጹም ማለት ነው። እንዴ ትዳርን እኮ በደንብ ያከበረ ትዳርን በደንብ የሚኖሩ እያሉ እያየን እኮ ነው እንዴት እንደሆነ ትዳር እንዴት እንደሆነ ክብር የሚሰጥ ያየን ነው። ግን አንተ አንድ ቀን ለሩታ ክብር ሰጥተህ አታውቅም። ሁሉ ጊዜ ዝቅ ነው የምታረጋት። አሁንም ደግሞ ሩታ መጣች አይደለም ሁሉ ነገር ረስታ ብዙ ነገር ያረግሃትን ብዙ ነገር የበደልሃት ረስታ ልጅህን ይዛ መጣች እና አሁን አንተ ላስብበት እውነት ገገማ እውነት ተበግን በላይ ነህ። እሺ በቃ አንተ የምታስበው ሌላ ነገር ነው። ተሩታ ጋር አንድ ቤት ሆናችሁ ተልጅህ ጋር አንድ ቤት ሆናችሁ በቃ ዘና ፈታ ማለት አትፈልግም አይደለም? በቃ ነገር ነው የምትፈልገው እንዴ። እሷ ደህና ነው ሰላም ነው እኔ ጥላቶቼን አቃጥላለሁ ምናምን እያለ ለአንተ እየተማገተች አንተ ግን ለእሱ አንድ ትንሽ እንኳን ወረድ ራሱ አላልክም ማለት ነው። በጣም ነው የምታሳዝነው ማለት ነው። እውነት ለመናገር እኔ ትናንትና ሩታዬ ወደ አንተ ሰላም መጣዩ ልዑል በጣም ደስ ብሎኛል። ግን አንተም ደግሞ ደስ ማለት አለብህ በእውነት ሁሉ ነገር ረስተህ ሩታ ጋር አንድ ላይ አዲስ ህይወት ጀመርን ብለን ብመጣ ምንድነው ምንም እኮ እንትን የለም ማለት ምንም የሚጎልብህ ነገር የለም። እንደውም ጥሩ ነገር ጥሩ ቤተሰብ በቃ ጸድ ቤተሰብ ፏ ያለ ቤተሰብ የምታከብር ልዑል የሆነ ልጅ ከዚህ የበለጠ ቤተሰብ ምን አለ? ወላሂ እድለኛ ነህ አብርሽ ማለት ነው። ይሄን እኮ የማያገኙ አሉ። አንተ አስበኸዋል? ይሄንን የማያገኙ አሉና እውነት አትክፋት። ሩታ በጣም ልቧ ለአንተ በጣም ትልቅ ቦታ አለው። አንድ ሴት ደግሞ እሺ ተባል በላይ
ያው ስራም ቢሆን ግን ደግሞ እስከዛሬ የበደልካት ሁሉ ነገር ረስታ ሁሉ ነገር በቃ ለልጇ ስትል ነው የረሳችው። ባይዛዊ ለራሷ ሳይሆን ለልጇ ስትል አስባ ወርዳ በቃ ስትጎዳ ስታለቅስ ላንተ ብላ ብዙ ነገር ስታረጋት አንተ ግን ወረታች ወርድ ራሱ አላለክም። አንተ ግን በቃ ሩታን ለማንቋሸሽ ሩታን ለማሳደብ በቃ ወረታችን የምታወርዳት ሁሉ ጊዜ እያየንህ ነው። ግን አሁን ደግሞ ትናንትና ላስብበት ምንድነው የምታስብበት? ስንት የሚታሰብ እያለ ወደፊት ህይወታቸውን በሰላም መኖር እያለ አንተ ላስብበት ትላለህ። እውነት እኔ እንጃ። ሩታ ራሷ ልጅህን ይዛ መታ። ኧረ ተው አብርሽ ተው 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 ተማር ከድሮ ህይወትህ እንዴ። ምነው አንተ ህፃን ነህ እንዴ? ለነገሩ ህፃን ነህ። ትንሽ ይሻላል፣ ትንሹ ራሱ ይሻላል ካንተ ልዑሉ ማለት ነው። ኧረ በጣም ነው የሚያስጠላው። እና ለመናገር እኛ አብርሽና ሩታ አንድ ላይ ሲሆኑ አብርሽ ራሱ መቅበጥ ሁሉ ነገር የሚያምርበት ሩታ ላይ ነው። እና ቤተሰብ አብርሽ በጣም እየጠገበ ነው እላችኋለሁ። ምከሩት። አዎ እነ ትክክል የምትሉ ደግሞ ማለት ነው። እነ ትክክልማ እናንተ ናችሁ። ሩታን አንዴ ትረግጧታላችሁ፣ አንዴ እንዴ ስንት እኛ እኮ ስንት እያየን ነው ዝም ብለን የምናልፈው። እነ ትክክል እንኳን የሚባሉት እናንተን ነው። እነ ትክክል የሚባለው እናንተን ነው። አንዴ ጀግና ትላላችሁ፣ አንዴ ትከረብታላችሁ፣ አንዴ ታሰድባላችሁ። አታፍሩም? ማፈሪያ ሁላ ማለት ነው። እኛ እኮ ማለት ነው ሩታን ይዘን ነው ወደፊት የምንጓዘው ማለት ነው። አብርሽም ደግሞ ትክክለኛ መንገድ ከሄደ ትክክለኛ መንገድ ተሄደ ሩታን የሚመርጥ ከሆነ ማንም አይነካውም። እንኳን መስደብ እንኳን መዘግዘቅ እንደውም ማለት ነው አሞግሰነው ነው የምናመጣው። ግን እናንተ ሚስቶን ስታሰድቡ፣ ስትረግጡ፣ ስትዘቀዝቁ ብዙ ነገር ስትደራረጉ ነበረ። ግን እነሱ ምንድነው በፍጹም እነሱ አይለያዩም። ለምን? የልዑል እናትና የልዑል አባት ናቸው። እናንተ ግን እነ ትክክል ተብዮች እናንተ ናቸው። እንደውም ትክክል የምትባል ትክክል ያርጋቸውና የአባቴ አምላክ ማለት ነው። ሀቂቃ ማለት ነው። አንዳንድ ሰው አለ አይናውጣ በጣም የማያፍር የሆነ ጥሩ ነገር የሰራ መሳይ ማለት ነው። አንዳንድ ጅላንፋሉ ማለት ነው። ለዚህ እኮ ነው በጣም ነው የሚያስጠሉት። በጣም ማለት ነው በጣም ነው የሚያስጠሉት ስላችሁ በቃ ለራሳቸው ክብር የሌላቸው ለማን በቃ ለሰው ራሱ ክብር የሌላቸው እንደዚህ ተነደታለ ምናምን የሚሉ አሉ። እነዚህ አሉ አንዳንድ ዩቲዩበሮች ባልጠቅስም ማለት ነው። እና ሩታዬ ሀብቴ የኔ ንግስት በእውነት እኔ ላንቺ እኮ ቃል የለኝም። ሁሉ ነገር ረስተሽ ብዙ ነገር ያረገሽን ረስተሽ ልጅሽን ልዑልን አባቱ ጋር ስለወሰድሽ በእውነት ጀግና ሴትና በጣም ታታሪ ነሽ። እንዲሁም ደግሞ ማስወጣት ያለበት ልክ እንዳልሽው ነው።